አቤል በፂ ናታንን አስፈራራው። ከዚህ ቀደም እስር ቤት በነበርኩበት ሰዓት የሚቆጭህን ነገር አታድርግ ብዬ ነበረ። አንተ ግን እኔን አንድ ጊዜ እንኳን ልትሰማኝም ሆነ ልታዳምጠኝ ፈቃደኛ አልነበርክም ብሎ በፂ ናታንን አስፈራራው። እንግዲህ አሁን ላይ ናታን ፂ ከቤት ጠፍታበት በጣም ተጨንቆ ነበረ። ነገር ግን ናታን ጋር በመደወል አቤል ፂ እሱ ጋር እንደሆነችና ከዚህ በኋላ ሊፈልጋትም ቢሆን እንዳይሞክር ናታንን ያስጠነቅቀዋል። ናታን አሁን ላይ አቤል ደግሞ የጅል ስራ ነው እየሰራ ያለው። እህቴ አንድ ነገር ብትሆን ምን ላደርግህ እንደምችል በደንብ ጠንቅቀህ ታውቃለህ ብሎ ናታን በጣም በመናደድ አቤል ላይ ይዝትበታል። እንግዲህ ቃልንም ደግሞ አቤልና ዳጊ አብረው በመሆን በመደብደብ ከፍተኛ ጉዳት አድርሰውበታል። እንግዲህ ዳጊ ወደ ቤት ከመጣ በኋላ ገኒ ጫማው ላይ የተመለከተችውን ደም በማየት በጣም ደንግጣ የት ነበርክ? የት ሳድረህ ነው ብላ ጠይቀው ነበረ። ነገር ግን ዳጊ ደግሞ ጓደኞቼ ጋር ነው ብሎ ነግሯት ነበረ ማለት ነው። ነገር ግን ጫማው ላይ የተመለከተችው ነገር በጣም አስደንግጧት ነበረ ማለት ነው። እንግዲህ ጫማው ላይ የተመለከታችሁት ደም የቃል ነው ማለት ነው። ቃልን ከነናታን ቤት ሲወጣ ጠብቀው ዳጊና አቤል ሆነው አፍነው በመውሰድ በጣም ከፍተኛ ጉዳት አድርሰውበታል። እንግዲህ ፂም ቃልን ለማስለቀቅ ያላት አማራጭ አቤል ወዳለበት ቦታ መሄድ ስለነበረ አቤል በላክላት አድራሻ ወደዛ ጫካ ውስጥ በመሄድ አቤልን አግኝተው አቤል ደግሞ አፍኖ አደንዝዟት ነበረ ማለት ነው። እንግዲህ ከዛ ከደነዘጀችበት ስትነቃ እንግዲህ ፂ እጅም እግሯም ታዝሮ ቃልም ደግሞ አጠገቧ በጣም ተዳክሞ ነበር ያገኘችው ማለት ነው። ነገር ግን ፂ ቃልን ስታየው በጣም በመደንገጥ አቤል ላይ በመጮ እንዴት እንደዚህ ታደርጋለህ እያለች በጣም ትጮህበታለች ማለት ነው። እንግዲህ አቤል በጣም ትልቅ ስህተት እየሰራ ነው። በእርግጥ ፂም ነገሩን ማጣራት ነበረባት መጀመሪያ። ነገር ግን እሱን መክሰስ አልነበረባትም። አሁን ላይ እሱ ላይ ያደረገችው ነገር በጣም ትልቅ ዋጋ እያስከፈላት ነው። እንግዲህ ቃልም ምንም በማያውቀው ነገር ከፂ ጋር አብሮ ስለሆነና አብሮ ስለታየ ብቻ በጣም ብዙ ጉዳት እየደረሰበት ነው። ሀኒም እንግዲህ ወንድሜን ካላመጣችሁ ከእናንተ ራስ አልወርድም ብላ ቤቱን እንዳለ ስትበጠብጥ ነበረ። በስተመጨረሻ ግን ምናልባት የቤታቸው ሰራተኛ ሰኒን ጠርጥራ ወደ ቤት ሄዳ ወንድሜን የት ነው ያደረግሽው ብላ እንቅ አድርጋ ይዛ ስታስፈራራስ ነበር። እንግዲህ ከዚህ ቀደም ትከታተላትም እንደነበረ እየነገረቻት እንደዚሁም ያነሳቻትን ፎቶዎች እያሳየቻት ነበረ ማለት ነው። እንግዲህ ሰኒ ከዚህ በኋላ እንዴት ነው ከሷ እጅ ማምለጥ የምችለው? አሁን ላይ ሁሉንም ነገር አውቃብኛለች። እኔ ደግሞ ስለ ወንድሟ ምንም ነገር የማውቀው ነገር የለም ብላ በጣም ፈርታና ደንግጣለች ማለት ነው። እንግዲህ ሀኒ ከነናታን ራስ ዘወር ብላ አሁን ላይ ትኩረቷ ሰኒ ላይ ሆኗል ማለት ነው። እዛ ቤት የሆነ ነገር ፈለገች እንደገባች በደንብ አውቃለሁ። ስለዚህ ወንድሜን አሁንም ቢሆን ያሳገትሽው አንቺ ልትሆኝ ትችያለሽ ብላ በጥያቄ እያስፈጠጠቻት ነበር። እንግዲህ ሰኒ ስለሱ ምንም የምታውቀው ነገር የለም። ቢሆንም ግን እሷ እራሷን ለማዳን ያላት አማራጭ እውነቱን መናገር ስለሆነ ናታን እንደሆነ እዛ ቤት ያስገባት ስለነሱ እንድሰልልላችሁ ነው እዚህ ቤት ያስገባኝ ብላ ማለት እንድሰልላችሁ ነው እዚህ ቤት ያስገባኝ ብላ ትነግራታለች ማለት ነው። እንግዲህ ሀኒ ይህንን ነገር ስትሰማ ስለዚህ ናታን ነው ማለት ነው ለዚህ ሁሉ ነገር ተጠያቂው ብላ ናታንን ሄዳ ወንድሜ አንድ ነገር ቢሆን ካንተ ራስ አልወርድም ብላ ትጮህበታለች፣ ትዝትበታለች ማለት ነው። እንግዲህ ምክንያቱም ሰኒም የራሷን ህይወት ለማዳን ያላት አማራጭ እውነቱን መናገር ብቻ ስለነበረ እውነቱን ተናግራለች ማለት ነው። እንግዲህ ናታንም ደግሞ አሁን ላይ ቃል የት እንዳለ አውቋል። ነገር ግን ደግሞ የት ቦታ ላይ እንዳስቀመጣቸው ምንም የሚያውቀው ነገር የለም ማለት ነው። እንግዲህ አቤል በጣም ከባድ እና አደገኛ ሰው ነው። ከዚህም የተነሳ ወስዱ እንኳን ያስቀመጣቸው ማንም ሰው እዛ ይሆናሉ ብሎ የማያስቡበት እና የማይጠረጠርበት ጫካ ውስጥ ነው ማለት ነው። እንግዲህ ዳጊም ከአቤል ጋር ሆኖ ፂን በመያዝ እና እንደዚሁም ደግሞ ቃልን በመደብደብ ተባብሮታል ማለት ነው። እንግዲህ ፂ ምናልባት ነፍሰ ጡር ስለሆነች አቤል ምንም ነገር ሊያደርጋት አይችልም ብለው ነው እያሰቡት ማለት ነው። ነገር ግን አቤል አሁን ላይ
እየታየው ያለው በቀል ብቻ ስለሆነ ለጽ ያለው ፍቅርና አክብሮት በጣም ጠፍቷል ማለት ነው። እንግዲህ ናታንም ጽን ለማስለቀቅ ከአቤል ጋር ድርድር ይዟል ማለት ነው። እንግዲህ አቤል ደግሞ ምንም ነገር ብታደርግ ጽን ልታገኛት አትችልም። ከዚህ ቀደም የሚቆጭህን ነገር አታድርግ ብዬ ነበረ፣ አንተ ግን አንድ ጊዜ እንኳን ልትሰማኝ ፈቃደኛ አልነበርክም ብሎ ናታን ላይ ይዘባበትበታል ማለት ነው። እንግዲህ ናታን አቤል እያደረገ ባለው ነገር በጣም እየተበሳጨ ነበረ። ናታን ግን አንድ ነገር ጠርጥሯል ማለት ነው። ይህን ለዚህ ነገር የሚያግዘው ዳጊ ሊሆን ስለሚችል ብሎ ዳጊን ደግሞ የት እንዳሉ እንዲነግረው እያስፈጥጠው ነበር ማለት ነው። ዳጊ ግን ስለ ነገሩ ምንም ነገር እንደማያውቅ ነው ሲናገር የነበረው ማለት ነው። ነገር ግን ሜርሲ ዳጊ ላይ የነበረውን ደም ተመልክተው ስለነበረ የሆነ ነገርም አለ፣ ይህንን ነገር ደግሞ ማጣራት ይኖርብኛል እያለች ነበር ማለት ነው። ስለዚህ ምናልባት ዳጊን ተከታትላ ጽየት ቦታ ላይ እንዳለች ምን እያደረጉ እንደሆነ ልትደርስበት ትችላለች ማለት ነው። ሌላው ደግሞ ሰለሞን ነው። ሰለሞን እንግዲህ ቤርሲን ተጠቅሞ እዛ ቤት ውስጥ ያለውን ነገር ለመጠቀም እየሞከረ ነው ማለት ነው። እንግዲህ ከዚህ ቀደም ከሉሊት ጋር ሆኖ ያንን ቤተሰብ ለማጥቃት እየሞከረ ነበረ ማለት ነው። ነገር ግን ሉሊት የሚፈልገውን ነገር በሰዓቱ ያደረገችለት ስላልሆነ አሁን ደግሞ ወደ ቤርሲ ዞሯል ማለት ነው። ለመበጥበጥና እንዳለ ገንዘባቸውን ለመውሰድ ልትሞክር ትችላለች ማለት ነው። ኤፍራታንም ደግሞ በጣም በተደጋጋሚ ቤርሲን ስታናድዳት ስለነበረ ቤርሲም ኤፍራታን ስለማትወዳት እንግዲህ ለሰለሞን ልትጠቅመው ትችላለች ማለት ነው። እንግዲህ በአጭር ጊዜ ውስጥ ለሰለሞን ኤፍራታን አሳልፋ ልትሰጠው ትችላለች ማለት ነው። እንግዲህ ይህንን ነገር ለማድረግ ሉሊት እያንገራገረች ነበረ ማለት ነው። ኤፍራታንም ደግሞ ከሱ እጅ እንዴት ማዳን እንዳለባት እያሰበች ነበረ ማለት ነው። ነገር ግን ቤርሲ አሁን ይህንን ነገር ለማድረግ አንዴም ሁለቴም ሳታስብ በአንድ ቃል ብቻ ተስማምታ ይህንን ነገር ልታደርገው ትችላለች ማለት ነው። በዛ ላይ ደግሞ አሁን ላይ አቶ ሰለሞን እና ናታን በጣም ትልቅ ቅሬታ ውስጥ እየገቡ ነው። ናታንም እንግዲህ በተነገረው መረጃ መሰረት አቶ ሰለሞንን መጠርጠርና አሁን ላይ እየሰሩ ያሉት ስራ አዋጭኝ እንዳልሆነና እሱን እንዳለ ኪሳራ ውስጥ የሚከት ነገር እንደሆነ ናታን ስለደረሰበት እንግዲህ ዛሬ ገንዘብ ሲጠይቀው እሱን አንተ በራስ መንገድ ማድረግ ትችላለህ፣ እኔን እኮ መጠየቅ አይጠበቅብህም ብሎ ነበር የመለሰለት ማለት ነው። እንግዲህ የናታን መልስ ደግሞ ሰለሞንን በጣም እያናደደው እና እያበሳጨው ነበረ ማለት ነው። ይህንን ስራ እኮ ተስማምተህ ነው የጀመርከው፣ ስለዚህ እንዴት እንደዚህ ታደርጋለህ እያለው ነበረ ማለት ነው። ናታን ግን ቢሆንም ደግሞ እኔ አዋጭኝ ስራ እንጂ ቀን በቀን ኪሳራ ውስጥ የሚከትና ገንዘብ የሚያስወጣ ስራ አልፈልግም ብሎ ነበረ የመለሰለት ማለት ነው። ስለዚህ ይህን ነገር ደግሞ አቶ ሰለሞን ሙሉ ትኩረቱ ወደ እነ ናታን እንዲሆንና እነ ናታንን እንዲበቀላቸው ያደርገዋል ማለት ነው። ስለዚህ እንግዲህ በቅርቡ እዛ ቤት ውስጥ የሆነ ነገር እንደሚፈጠር እርግጥ ነው። ነገር ግን አሁን አቤል ይህንን ነገር ማቆም አለበት፣ እውነቱ መውጣት አለበት። እዛ ቤት ውስጥ ያለው የዘበኛቸው ማለት ነው አቤል ንጹሕ ሰው እንደሆነ መታወቅ አለበት ማለት ነው። እንግዲህ አቤል እና ናታን አንድ ላይ ሆነው ሲሰሩ ነው በጣም ደስ የሚለው ማለት ነው። ግን አሁን ላይ ሁለቱም ወገንተኛ ከሆኑ በጣም ከባድ ነው። ናታንም ደግሞ ከጎኑ የሚቆምለት ሰው የለም ማለት ነው። ግን እስከ ዛሬ ናታንና አቤል አንድ ላይ ሲሰሩ በጣም ደስ ይል ነበረ። አሁን ላይ ግን ሁለቱም ትልቅ ጸብ ውስጥ ገብተዋል ማለት ነው። ይህ ነገር ግን ቶሎ ከተቋጭና እውነቱ ከወጣ ናታንና አቤል ወደ ቀድሞ ጓደኝነታቸው ሊመለሱ ይችላሉ ማለት ነው። ግን ይሄ ነገር ስር ከሰደደ በኋላ እውነቱ እንኳን ቢወጣ እነሱ ሁለቱ አንድ ላይ ጓደኛሞች ሆነው ሊቀጥሉ ላይችሉ ይችላሉ ማለት ነው። ምክንያቱም አሁን ላይ ጽ ላይ እያደረገ ያለው ነገር አቤል በጣም ከባድ ውሳኔ ስለሆነ እንደዚሁም ደግሞ ቃልን በጣም ከፍተኛ ጉዳት ስላደረሱበት ይህ ነገር ደግሞ አቤልን ትልቅ ችግር ውስጥ ከቶታል ማለት ነው። እንግዲህ ቃል ምን ያክል አደገኛ ሰው እንደሆነ አቤል አልተረዳም። ቢሆንም ግን አቤል አሁን ስለዚህ ይህንን እውነት ፈልፍሎ የሚደርስበት አቤል ብቻ ነው። ምናልባት እንግዲህ እዛ
ታስራ ሲጠይቃትና እኔ ይህንን ነገር አላደረግኩትም ማን ነው ሁለታችሁ ናችሁ ወይ ብሎ በጥያቄ ሲያስፈጥጣት ምናልባት ደግሞ እዛ ቤት ውስጥ ያን ለታ ተኝቶ የነበረው ጓደኛ እሱም ሊሆን ይችላል። እኔና ቃል ግን ምንም አይነት ግንኙነት የለንም ብላ አንድ ቃል ከተናገረች አቤል የሆነ ነገር ጥርጣሬ ሊያድርበት ይችላል ማለት ነው። ስለዚህ ሙሉ ትኩረቱን ደግሞ ወደ ሱራፌል ሊያደርግም ይችላል ማለት ነው። ስለዚህ እንግዲህ አቤል በአሁኑ እውነቱ እንዲወጣና አቤል ነፃ እንደሆነ ታውቆ ናታንና አቤል ወደ ቀድሞ ጓደኝነታቸው እንዲመለሱ የሁላችንም ድምፅ ነው። ሀኒም እንግዲህ ወንድሟ ስለጠፋባት በጣም እንዳለ ቤተሰቡን እየበጠበጠችው ነው ማለት ነው። እንግዲህ ቃል በቅርቡ ከዛ ቦታ ላይ ካልወጣ በጣም ብዙ ነገሮች ይፈጠራሉ ማለት ነው። ውድ የሃይማኖት ቲዩብ ቤተሰቦች ይህንን ቻናል እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ውድ ተመልካቾቼ በቀጣይ ቪዲዮ እስከምንገናኝ ለሁላችሁ ባላችሁበት ዓለም ዳርቻ ሰላም